ጤና ይስጥልን። በዚህ ዜናችን በአርሲ የተቃጠለው ቤተክርስቲያን ማን አሰራዋለሁ እንዳለ፣ የ100 ሚሊዮን ዶላር የውጭ ምንዛሪ ጨረታ ስለመሰረዙ፣ የኢትዮጵያ ካፒታል ገበያ ባለስልጣን በሀገሪቱ ለመጀመሪያ ጊዜ ለውጭ ኩባንያ የኢንቨስትመንት ባንክ ፍቃድ ስለመስጠቱ፣ አሜሪካ ውስጥ በውጭ ሀገር ሰራተኞች ላይ ሊጣል ታቅዶ የነበረው ከፍተኛ የገንዘብ ቅጣት በፍርድ ቤት ስለመታገዱ፣ የኮንትሮባንድ ጭኖ ሲጓጓዝ የተገኘ ተሽከርካሪ እስከ መውረስ የሚያደርሰው ቅጣት የሚያስቀጣው አዋጅ ስለመጽደቁ፣ በውስጡም ሌሎች ምን ተጨማሪ ነገሮችን እንደያዘና ሌሎችንም እነግራችኋለን። ማይ ፖስት ነው። አብራችሁን ቆዩ። የአዲስ አበባ ሀገረ ስብከት ገዳማትና አድባራት አስተባባሪዎች በአርሲ የተቃጠለውን ቤተ ክርስቲያን እናሰራለን አሉ። የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ሕርያቆስ የተሰጠን ኃላፊነት በአግባቡ መተርጎምና ለቤተ ክርስቲያን ብርጫ ላለው አገልግሎት መዋል ይኖርብናል ያሉ ሲሆን፣ በተለይም አሰራራችን ዘመኑን የዋጀ ለምዕመናን ቅርብ የሆነና ዘላቂ ለውጥ ላይ መሰረትን ያደረገ መሆን አለበት ብለዋል። ቀጥለውም የቤተ ክርስቲያን ገቢ ከምዕመናን መቀነት እስከ ጠቅላይ ቤተ ክህነት የሚደርስ መስመር ያለው ተቋሚ አሰራር ያለው በመሆኑ አልቅሳ አንብታ ለኃጢአት ስርየት ብላ የምትሰጠውን የአንዲት ምዕመን ስጦታ ዛሬና ነገን እንሻገር በሚል መርህ የተሰሩ የራስ አገዝ ልማቶችና ገቢዎች በሰዓቱ መሰብሰብና ለታላማው ዓላማ መዋል ይገባናልም ብሏል። የአዲስ አበባ ሀገረ ስብከት የሁሉም አህጉረ ስብከት ደጋፊ፣ የጠቅላይ ቤተ ክህነት ዋና መጋቢ፣ የሁሉ መጠጊያ እንደሆነ የገለጹት ብፁዕ ጠቅላይ ስራ አስኪያጁ አቡነ ሳዊሮስ ሊቀ ጳጳስ በቤተ ክርስቲያናችን ተቋሚ ህልውናና ተልዕኮ ማስፈጸም ረገድ ድርሻው ሰፊ ነው ብለዋል። በምስራቅ አርሲ ሀገረ ስብከት ግንቦት 23 ቀን 2018 ዓ.ም ጀምሮ በተፈጠረው ጥቃት ንጹሐን መገደላቸው፣ ምዕመናን በግፍ እንደሞቱና ከ100 በላይ ዕድሜ ያለው ያስቆጠረ የጠለታ ቅዱስ ገብርኤል ቤተክርስቲያን እንደተቃጠለ የሚታወስ ነው። ይህን ተከትሎ ነው የአዲስ አበባ ሀገረ ስብከት ገዳማትና አድባራት አስተባባሪዎች ይህንን ቤተክርስቲያን እናሰራለን ብለው ቃል የገቡት። ዘገባው የኢኦቲሲ ነው። የመንግስትን በጀት በ400 ቢሊዮን ብር የሚጨምር ውሳኔ ተላልፏል። የሚኒስትሮች ምክር ቤት ዛሬ ባደረገው ስብሰባ የሚቀጥለው ዓመት የኢትዮጵያ የመንግስት በጀት 2.34 ትሪሊዮን ብር እንዲሆን በቀረበው ሀሳብ ላይ ተስማምቶ ለውሳኔ ወደ ተወካዮች ምክር ቤት መርቶታል። ባለፈው ዓመት የነበረው የመንግስት በጀት 1.93 ትሪሊዮን ብር የነበረ ሲሆን፣ ይህኛው ውሳኔ በ400 ቢሊዮን ብር ጭማሪ እንዳለው ያሳያል። በተያዘው ዓመት የነበረው የመንግስት በጀት በ1.93 ትሪሊዮን ብር ሲሆን፣ በ2017 ደግሞ 971.2 ቢሊዮን ብር እንደነበር ይታወሳል። በ2016 ደግሞ 801.6 ቢሊዮን ብር የነበረ ሲሆን፣ በ2015 476 ቢሊዮን፣ በ2014 ላይ 386.9 ቢሊዮን ብር እንደነበር የሚታወስ ነው። የሚኒስትሮች ምክር ቤት ለፌዴራል መንግስት ለቀጣዩ 2019 ዓ.ም በጀት ከ2.3 ትሪሊዮን ብር በላይ አጽድቀዋል። ምክር ቤቱ ከ2019 እስከ 2023 ዓ.ም በሚኖረው የማክሮ ኢኮኖሚና ፊስካል ማዕቀፍ ላይ እንደተወያየ ጠቅሶ፣ የማክሮ ኢኮኖሚ ሪፎርሙ ተግባራዊ ከተደረገ በኋላ የኢትዮጵያ ኢኮኖሚ ካሉበት ተግዳሮቶች እየተላቀቀና የኢኮኖሚ መሰረቶች እየተጠናከሩ መጥተዋልም ብሏል። ኮንትሮባንድን ጭኖ ሲጓጓዝ የተገኘ ተሽከርካሪ እስከ መወረስ የሚደርስ ቅጣት የሚያስቀጣ አዋጅ ጸድቋል። የህዝብ እንደራሴዎች ምክር ቤት ዛሬ ሰኔ 2 ቀን 2018 ዓ.ም ባካሄደው በ24ኛው መደበኛ ስብሰባ የጉምሩክ አዋጅን እንደገና ለማሻሻል የቀረበ ረቂቅ አዋጅን አጽድቋል። አዋጁ የጸደቀው በሁለት ተቃውሞና በአብላጫ ድምጽ ነው። ማጓጓዣውን የኮንትሮባንድ ዕቃ ጭኖ የተገኘ ከሆነ የተሽከርካሪው ባለቤት የገንዘብ ሚኒስቴር የሚያወጣውን መመሪያ በሚወስነው መሰረት እንደ ነገሩ ክብደት እንዲሁም እንደ ጭነቱ መጠን በገንዘብ መቀጮ ወይም ማጓጓዣውን እስከ መውረስ ሊያደርስ በሚችል ቅጣት ሊቀጣ ይችላል ይላል ዛሬ የጸደቀው አዋጅ። አዋጁ ዕቃዎችን ለመደበቅ የሚያስችል አካል የተገጠመለት ተሽከርካሪና ሙሉ በሙሉ የኮንትሮባንድ ዕቃ ጭኖ ሲጓጓዝ የተገኘ ተሽከርካሪ እንዲወረስ ደንግጓል። አሁን በስራ ላይ ባለው አዋጅ ኮንትሮባንድ የጫኑ የተሽከርካሪ ባለቤት የሚቀጡት የብር መጠን 100 ሺህ ብር ነበር። የገንዘብ ቅጣት ዝቅተኛ ስለሆነ ችግርን ከመቀነስ ይልቅ ኮንትሮባንድ ንግዱ እንዲባባስ ማድረጉ በአዋጁ ተጠቅሷል። በተሻሻለው አዋጅ ግን መኪና ወይንም ተሽከርካሪ ኮንትሮባንድ ጭኖ ከተያዘ ሙሉ በሙሉ ይወረሳል። በዚህ መሰረት ዕቃዎቹን ለመደበቅ እንዲያስችል ሆኖ የተሰራ የተለወጠ ወይም መደበቂያ ቃል የተገጠመለት ከሆነ ማጓጓዣውን የጫነው ዕቃ የገንዘብ ሚኒስቴር በሚያወጣው መመሪያ በሚወስነው መሰረት የኮንትሮባንድ ዕቃ የሆነ እንደሆነ የዕቃው ግምታዊ ዋጋ ከግምት ውስጥ ሳይገባ መጓጓዣው ተወርሶ ለመንግስት ገቢ ይደረጋል ተብሏል። በተጨማሪም ማጓጓዣው ከመወረሱ በፊት የማጓጓዣው ባለቤት ይህንኑ እንዲያውቅ ሊደረግና ማጓጓዣው ጥቅም ላይ ስለዋለበት ሁኔታ ማስረጃ እንዲያቀርብ እድል ሊሰጠው ይገባል ሲልም ያክላል። ይህም የኮንትሮባንድ ንግድን ለማስቀረትና የዘርፉን ተሳታፊዎች ለመቀነስ እንደሚረዳም ተነግሯል። ማሻሻያ አዋጁ አስተዳደራዊ መቀጮችን በተመለከተ ደግሞ የተጣለባቸው ግዴታ ያልተወጡ አጓጓዦች፣ በኮንትሮባንድ ንግድ ተሳታፊ የሆኑ የማጓጓዣ ባለቤቶች የጉምሩክ ሕግን የተላለፈ የመጋዘን ባለፍቃድ የጊዜያዊነት ወይም ሀገር ያስገባውን ዕቃ የጊዜ ገደቡ ሲጠናቀቅ ያላስወጣ ሰው የሚኖርባቸው
አስተዳደራዊ ቅጣት በአዋጁ ከፍ እንዲል ተደርጎ ተሻሽሏል። ይግባኝ ለማቅረብ የሚከፈለው ቀረጥና ታክስ አስመልክቶ አስመጪው ያመነውን ቀረጥና ታክስ ከፍሎና ልከፍል አይገባም የሚለውን ቀረጥና ታክስ 50 በመቶ አስይዞ ይግባኝ ማቅረብ እንደሚችልም ተሻሽሏል። በስራ ላይ ያለው የጉምሩክ አዋጅ ግን በጉምሩክ ኮሚሽን እንዲከፈል በተጠየቀው ቀረጥና ታክስ ያልተስማማ አስመጪ ለግብር ይግባኝ ኮሚሽን ይግባኝ ሊያቀርብ የሚችለው ቀረጥና ታክሱን በሙሉ በሙሉ ከከፈለ በኋላ እንደሆነም ይታወሳል። አሁን ደግሞ የጉምሩክ አዋጁ ያሻሻላቸውን ተጨማሪ ጉዳዮችን እኒህ አስመጪዎችና ላኪዎች በባህር እንዲሁም በየብስ የሚያስገቧቸው እቃዎች በመጋዘን የሚቆዩበት ጊዜ ከ15 ወደ 45 ቀናት፣ በአየር የሚገቡ ደግሞ ከ10 ወደ 30 ቀናት እንዲያድግ ተደርጓል። በተጨማሪም አስመጪዎች በአንድ ዲክላራሲዮን ላስገቧቸው እቃዎች ሙሉ ቀረጥ በአንዴ ለመክፈል የገንዘብ እጥረት ካጋጠማቸው ቀረጥ የከፈሉበትን የእቃ መጠን ብቻ ለይተው በክፍልፋይ እንዲያወጡ የሚፈቅድ አዲስ አሰራርም ተዘርግቷል። የውጭ ምንዛሬ ተመን አወሳሰን ላይም የቀረጥ ስሌት የሚከናወነው ዲክላራሲዮኑ በጉምሩክ ተመዝግቦ ተቀባይነት ባገኝበት ቀን ብሔራዊ ባንክ በሚያወጣው ጠቋሚ የምንዛሬ ተመን መሰረት እንደሆነም ተደንግጓል። በገዥና በሻጭ መካከል ግንኙነት ያለበት ሁኔታ ደግሞ አስመጪውና ዝምድናው በዋጋው ላይ ተጽዕኖ አለማሳደሩን ማረጋገጥ ካልተቻለ ጉምሩክ የቀረበው ዋጋ ውድቅ በማድረግ ስልጣን ተሰጥቶታል። ረቂቅ አዋጁ ኮንትሮባንድን ለመከላከል የኮንትሮባንድ እቃዎችን ለመደበቅ ተብሎ ተሻሽለው የተሰሩ ወይም ከፍተኛ መጠን ያለው የኮንትሮባንድ እቃ የጫኑ ተሽከርካሪዎችን የእቃው ዋና ግምቱ ሳይገባ በቀጥታ እንዲወረሱም አድርጓል። በተጨማሪ መረጃ ለሚሰጡና ለሚተባበሩ አካላት የገንዘብ ወረታ እንዲከፈል የተወሰነ ሲሆን በኮንትሮባንድ እቃ ሽያጭ የሚገኘው ገቢም ለኮሚሽኑ አቅም ግንባታ እንዲውል ይደረጋል። ሌላው አንድ አስመጪ በጉምሩክ ውሳኔ ላይ ቅሬታ ካለው ይግባኝ ማለትም ይችላል ተብሏል። በተጨማሪም አስመጪዎች ለጉምሩክ የሚሰጡት የዋጋ መረጃ እንደ ሚስጥር ተጠብቆ እንዲቆይ ሕጋዊ ዋስትና ተሰጥቷል። መረጃውን ሊገልጽ የሚችለው ለፍርድ ቤት ክርክር ሲፈለግ ብቻም ይሆናል ተብሏል። አሜሪካ ውስጥ በውጭ ሀገር ሰራተኞች ላይ ሊጣል ታቅዶ የነበረው ከፍተኛ የገንዘብ ቅጣት በፍርድ ቤት ታገደ። የዩናይትድ ስቴትስ የፌዴራል ዳኛ ፕሬዚዳንት ዶናልድ ትራምፕ ከፍተኛ ችሎታ የሚጠይቁ የውጭ ሀገር ሰራተኞችን በሚቀጥሩ አሰሪዎች ላይ ለመጣል አቅደውት የነበረው $100,000 ክፍያ ህገወጥ በማለት ውድቅ አድርጎታል። የፌዴራሉ ዳኛ ሪቻርድ ሰተርንስ ይህ የፕሬዚዳንቱ መመሪያ በህግ አውጪው አካል ማለትም በኮንግረስ ካልተፈቀደ በቀር እንደ ግብር የሚቆጠርና የመንግስት አካላትን የስልጣን ድርሻ የሚጥስ መሆኑን አስረድተዋል። ይህ ውሳኔ በፕሬዚዳንቱ መመሪያ ላይ ተቃውሞ ያሰሙ የክልል መንግስታት ላገኙት ድል ትልቅ አስተዋጽኦ ያደረገ ነው። ተቋማቱ በከፍተኛ ችሎታ የሚጠይቁ የሰው ኃይል እጥረት እንዳለባቸው በመግለጽ ይህ $100,000 ክፍያ እንደ ኮሌጆችና ሆስፒታሎች ባሉ ለህዝብ የሚተዳደሩ ተቋማት ላይ ከፍተኛ ጉዳት እያደረሰ መሆኑን በክሱ አቅርበው ነበር። ዳኛው ውሳኔያቸውን የሰጡት ከዚህ ቀደም በጠቅላይ ፍርድ ቤት በተወሰኑ ሌሎች የህግ መርሆች ላይ ተመርኩዘው ሲሆን የፕሬዝዳንቱ የግብር አወጣጥ ስልጣን በኮንግረስ ግልጽ ፍቃድ ካልተሰጠው በስተቀር ተግባራዊ ሊሆን እንደማይችል አስገንዝበዋል። ይህ ክስተት በፍትህ አካላትና በኢራን ጦርነት ምክንያት የኢኮኖሚ አጀንዳቸው እንቅፋት እየገጠመው ባለው የአሁኑ አስተዳደር ላይ የተመዘገበ ሌላኛው ተግዳሮትም ሆኗል። የኤች1ቢ ቪዛ መርሃ ግብሮች ከ1990ዎቹ ጀምሮ የውጭ ሀገር ባለሙያዎችን ለከፍተኛ የቴክኒክ ስራዎች ለመቅጠር የተዘጋጀ ነው። ትራምፕና ደጋፊዎቻቸው ይህ መርሃ ግብር አሰሪዎች አሜሪካውያንን በመተው ዝቅተኛ ደሞዝ ለሚከፍሏቸው የውጭ ሀገር ዜጎች ስራ እየሰጡ ነው የሚል ክርክር አላቸው። ፕሬዚዳንቱ ፕሮግራሙ ለአሜሪካ የቴክኖሎጂ ስልጣን ስጋት መሆኑን ሲገልጹ ቢቆዩም በፍርድ ቤት ውሳኔ ግን $100,000 ክፍያ ተግባራዊ እንዳይሆን ሆኗል። ቀደም ሲል በዋሽንግተን ዲሲ ሌላው ዳኛ ከፕሬዚዳንቱ ጎን በመቆም ክፍያው ህጋዊ ነው ብሎ የነበረ ቢሆንም የዳኛ ሰተርሰን ውሳኔ ግን በየካቲት ወር በተላለፈው አዲስ የጠቅላይ ፍርድ ቤት መመሪያ ላይ ተመስርቶ የቀደመውን አቋም በመቀየር የፕሬዚዳንቱን የግብር አወጣጥ ስልጣን ገድቦታል። ብሔራዊ ባንክ በቴክኒክ ችግር ምክንያት $100 ሚሊዮን የውጭ ምንዛሬ ጨረታን ሰረዘ። የኢትዮጵያ ብሔራዊ ባንክ ዛሬ ማክሰኞ ሊያካሂዱ አቅዶት የነበረውን $100 ሚሊዮን የውጭ ምንዛሬ ጨረታ ባልታሰበ የቴክኒክ ችግር ምክንያት መሰረዙን አስታውቋል። ይህ ጨረታ በሀገሪቱ የባንክ ስርዓት ውስጥ ያለውን ከፍተኛ የዶላር ፍላጎት ለማርገብ ከፍተኛ የውጭ ምንዛሬን ያቀርባል ተብሎ ተጠብቆ ነበር። ብሔራዊ ባንኩ ሰኔ 2 ቀን ሊካሄድ የነበረው የውጭ ምንዛሬ ጨረታ በመሰረዙ ምክንያት ለተፈጠረው መስተጓጎል ይቅርታ ጠይቋል። ጨረታው ስለሚካሄድበት ቀጣይ አዲስ ጊዜ ወደፊት መረጃ እንደሚሰጥ ገልጿል። ይህ ስረዛ የተሰማው ማዕከላዊ ባንኩ ለንግድ ባንኮች $100 ሚሊዮን በጨረታ ለማቅረብ ማቀዱ ካስታወቀ ከአንድ ቀን በኋላ ነው። በእቅዱ መሰረት የጨረታ ሰነዶች ከጠዋቱ 4 ሰዓት እስከ 6 ሰዓት ገቢ ተደርገው ውጤቱ በተመሳሳይ ቀን ይፋ ይደረጋል ተብሎ ታቅዶ ነበረ። ኢትዮጵያ በሐምሌ ወር 2024 ገበያ መር የውጭ ምንዛሬ ስርዓት ተግባራዊ ካደረገች ወዲህ ብሔራዊ ባንክ ከሚያካሄዳቸው ተከታታይ የውጭ ምንዛሬ ጨረታዎች መካከል ያው የቅርብ ጊዜ አካል ሊሆን ታቅዶ ነበር። በዚህ የሪፎርም እርምጃ የውጭ ምንዛሬ ተመኑ በመንግስት ከሚወሰንበት ጥብቅ አሰራር ወጥቶ የኢትዮጵያ ብር በነፃ ገበያ ይበልጥ እንዲገበያይ ተደርጓል። ከዚያን ጊዜ ጀምሮ የውጭ ምንዛሬ ጨረታዎች ማዕከላዊ ባንኩ ለንግድ ባንኮች የውጭ ምንዛሬ የሚያቀርብባቸውና በውጭ ምንዛሬ ገበያ ውስጥ ትክክለኛ የዋጋ ተመን ለማውጣት ከሚጠቀምባቸው
ዋነኛ መሳሪያዎች አንዱም ሆኗል። ብሔራዊ ባንኩ ጨረታውን እንዲሰርዝ ስላደረገው የቴክኒክ ችግር ምንነት ዝርዝር ማብራሪያ ያልሰጠ ሲሆን አዲሱ የጨረታ ቀንም እስካሁን አልተገለጸም። የኢትዮጵያ ካፒታል ገበያ ባለስልጣን በሀገሪቱ ለመጀመሪያ ጊዜ ለውጭ ኩባንያ የኢንቨስትመንት ባንክ ፍቃድ ሰጠ። የታሪካዊ ፍቃድ የተሰጠው መሰረቱን ናይጄሪያ ላደረገው ዩናይትድ ካፒታል ግሩፕ የተባለ የፋይናንስ ተቋም ነው። ባለስልጣኑ ባወጣው መግለጫ እንዳስታወቀው የካፒታል ገበያ አገልግሎት አቅራቢነት ፍቃዱ የተሰጠው በኢትዮጵያ ለተመዘገበው ዩናይትድ ካፒታል ፋይናንሻል ሰርቪስስ ኃላፊነቱ የተወሰነ የግል ማህበር ለተሰኘው የኩባንያ ቅርንጫፍ ነው። ይህ ፍቃድ የዩናይትድ ካፒታል ግሩፕ በኢትዮጵያ ውስጥ የኢንቨስትመንት ባንክ አገልግሎት በይፋ እንዲጀምር የሚያስችለው ሲሆን ተቋሙ እስካሁን በተመሳሳይ ዘርፍ ፍቃድ ካገኙ ሌሎች 6 የሀገር ውስጥ የኢንቨስትመንት ባንኮች ጋር ተቀላቅሎ በገበያ ውስጥ ይሳተፋል። ጠቅላይ ሚኒስትር አብይ አህመድ እንደ አውሮፓውያን አቆጣጠር በ2018 ወደ ስልጣን ከመጡ ጊዜ ጀምሮ ለረዥም ዓመታት ዝግ ሆኖ የነበረው በመንግስት ቁጥጥር ስር የቆየው የኢትዮጵያ ኢኮኖሚ ለውጭና ለግል ባለሀብቶች ክፍት የማድረግ ሰፊ የማሻሻያ ስራዎች እያከናወኑ ይገኛሉ። ለዚህ የኢኮኖሚ ሪፎርም ሂደት ውስጥም በተለይ የባንክና የቴሌኮሙኒኬሽን ዘርፎች የውጭ ባለሀብቶችን ትኩረት በከፍተኛ ሁኔታ በመሳብ ላይ ከሚገኙ መስኮች መካከል በቀዳሚነት ይጠቀሳሉ። ዜናዎቻችን እነዚህ ነበሩ። ላይክ እና ሰብስክራይብ እንዳይረሳ። መልካም ጊዜ